እንደዚህ ተጨነቀው ምን እንዳደረገው የምትፈልገው በምን እያስፈራሩ ነው ያለው? በማርያም ንገረኝ። ምን ይደረግልን አብርሽ? ምን ይደረግልን ማለት ወደ በፊት ፈልገውን ነገር ንገረኝ። ህግ ቦታ መሄድ ካለብኝ ህግ ቦታ ሄዳለሁ። እሺ፣ ስለማንም ነገር ምንም እንድታስብ አልፈልግም። በደንብ ስማኝ። እሺ፣ እሺ። አንተ እኔን ነው የምትወደኝ፣ አንተ እኔን ነው የምታፈቅረኝ። ሳንኪው አውሪስ በቃ በጣም ግርም እና ድንቅ ያለኝ ነገር ቢኖር ምን ተቃላችሁ? ቆይ ኤፍሬም የምትባለው ሰውየው ምንድነህ አንተ? ምንድነህ? አይገባህም እንዴ? በቃ ፍታው ፍታው። ግን ማለት ነው በጣም የሚገርም አስደሳች ነገር አለ እኔ የደረሰኝ ማለት ነው። እና ቪዲዮስ መጨረሻ ድረስ ማየት እንዳትረሱ። አብርሃም ምን ላይ እንዳለ ሰምቻለሁ፣ ደርሶኛል። እናንተም ሰማላችሁ። ቪዲዮስ መጨረሻ ድረስ ማየት እንዳትረሱ። በጣም ደስ የሚል ነገር ነው ለእኛ ለሄርሜላ ወዳጆች፣ ለአብርሃም ደጋፊዎች በሙሉ አድናቂዎች፣ ለእኛ ደስ የሚል ዜና አለ። ለነደመቁ በጎች ትቃጠላላችሁ፣ ትናደዳላችሁ፣ እርር ድብን እንላላችሁ። የታባታችሁ እንደዘለላችሁ አትቀሩ። እየዘራችን ነው አጨደችው፣ እንትን ነው የሆነችው፣ እንደዚህ ነው የሆነችው፣ እንትን ነው የሆነችው እንዳላችሁ አይቀርም 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 አይቀርም። ተራው የኛ ነው ጋይስ፣ ተራው የኛ ነው፣ ተራው የኛ ነው። ሄርሜላና አብርሃም ደስ በሚል ነገር ሊመጡ ነው። ተራው የኛ ነው። እንግዲህ ታለቅሳላችሁ፣ ፎቶ ትዘቀዝቃላችሁ እንደ ልማዳችሁ። ከዛ ጀግና ሩታ ምናምን እያላችሁ እንደለመዳችሁ ትሆናላችሁ። እኛ ደግሞ የፍቅር ጀማዎች በፍቅራችን እንቀጥላለን ማለት ነው። ተመዘላችሁን ትቀጥላላችሁ። ፎቶ መዘግዘግ፣ የአብርሃም ፎሎ ማንሳት ላይ ትቀጥላላችሁ። ይሄ ነው የእናንተ ስራ። ምን ታውቃላችሁ? እሱንም እኮ እንደዚህ አርጉ ተብላችሁ ነው እንጂ አታውቁትም። እኛ ደግሞ ከዛ ወጣ ብለን አሁን የእረፍታችን ጊዜ ሪላክስ የምናደርግበት ጊዜ ነው። ኦኬ እንዳላችሁት ሩት ማናት ሄርሜላ የዘራችሁና ያጨዳችሁት ምናምን ጠንቋይ ቤት በመሄድ ነው እንዴ? እናንተ ጠንቋይ ቤት ሄዳችሁ ምናምን ልጁ ሳይወድ ከሱ ጋር እንዲሆን ስላደረጋችሁ ተይ እንጂ እባክሽ። እንደዚህ ነው በቦክስ ምልሽ አይምሰልሽ። ተራው የኛ ነው፣ ተራው የኛ ነው፣ ተራው የኛ ነው። አሁን ደግሞ ግን ሄርሜላ በፍቅር እንጂ አስቀድሜ አስደንግጬ አስረግጬ ልንገርሽ፣ ሄርሜላ ማለት ነው ሄርሜላ ጠንቋይ ቤት ሄዶ በመተት ምናምን ሳይሆን በፍቅር ነው አብርሃምን ወደ ራሷ የምትስበው፣ ወደ ራሷ የምትመልሰው። እንደናንተ ጠንቋይ ቤት በመሄድ አይደለም ቆንጆት። እሺ እኛ ጠንቋዮችን በጣም እንጠላቸዋለን። እግዚአብሔር አይደለም እኔ ስራቸውን እግዚአብሔር እንኳን ይጸየፋል። እሺ እኛ ከእግዚአብሔር ነን። እግዚአብሔርን ነው የምንጠባበቀው እንጂ በጠንቋይ አናምንም። እኛ የፍቅር ጀማዎች በጠንቋይ አናምንም እያላችሁ እኮ የሚጻፉ እሺ፣ አናምንም፣ በፍቅር እናምናለን። እሱም እግዚአብሔር በቀራንዮ መስቀል ተሰቅሎ ባሳየን ፍቅር እናምናለን። ኦኬ ያ እንቀጥል። ፋሚሊ ጠብቁ፣ እስከ መጨረሻ ድረስ አዳምጡ። ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ በማድረግ እስከ መጨረሻ ድረስ ተመልከቱ። ውድድ ነው ማድረጋችሁ። የፍቅር ጀማዎች ኑሩልኝ። አብርሽን እንደምንም ይዞት እንዲመጣ አድርጌያለሁ። እሺ መረጋጋት ነው። ዶክተሩ ምንድን ነው ያለሽ? እንዳታለቅ። ያሳምማል፣ ያስለቅሳል፣ ያስከፋል ምናምን ኦኬ ያለ ነገር እንደ ሩታ። እስቲ ጋይስ ሩታ አንድ ቀን ታማ ታውቃለች? አንድ ቀን ታማ ታውቃለች? አታውቅም። ቢኮዝ ኤቭሪቲንግ ውሸታም ስለሆነች የምትወዱት ሰው አይደለም ጋይስ፣ ሆነች ጓደኛችሁ ማለት ነው። ሴት ጓደኛ አልፈልግም፣ በቃ ከዚህ በኋላ እኔና አንቺ ጓደኛ እዚህ ጋር ይቆምናል ስትላችሁ ትርበተበታላችሁ።
ምናምን እሷ ግን ምንም ነው የማይመስላት። ከዚህ በኋላ እኔ ከዛሬ ጀምሮ ከሄርሜላ ጋር ነው የምሆነው አልፈልግሽም ምናምን ስላት ራሱ ምንም አይመስላትም። ቢጎ ስለማትወዱ ይኸው ሄርሜላ ምን እንደሆነች ሳምንት ባልሞላ ውስጥ ሄርሜላ ምን እንደሆነች ፍቅር እውነተኛ ፍቅር የቱ ጋር እንዳለ እዩ። የፍቅር ጀማች ቁጭ በሉ እናንተ ቁጭ በሉ ኑ ለእናንተ ነው ይሄንን እየተናገርኩ ያለሁት ለማንም አይደለም። እውነተኛ ፍቅር የቱ ጋር እንዳለ ተመልከቱ። አይናችሁን ክፈቱ፣ አይናችሁን ገለጥ አድርጉና እውነት ነው እንዴ ምናምን ብላችሁ እስቲ አስቡ። ፍቅር ማለት እንደዛ ነው። ያስነቅላል፣ ያከሳል፣ ያጠቁራል ምናምን። የእናንተ ወንበዴ ያቺ ወንበዴ ማለት ነው ግን ምንም አይመስላትም። ሁሌ ትዝታለች ሁሌ። ምክንያቱም እሷ የተማመነችው ፈጣሪን ሳይሆን ጠንቋይ ነው። በነገራችን ላይ እሷ የእሷ ቤት ማለት ነው የእሷ እያደረገች ያለችው ነገር ለጊዜያዊ የሆነ ነገር ላይ ሄርሜላ ደግሞ በፍቅር ስለሆነ ምንድነው ምን ይላል መሰላችሁ? የሆነ እግዚአብሔር ቃል አለ ምንድን በአለት ላይ የተሰራ ቤት አወዳደቁ አይወድቅም። አሻዋ ላይ የተሰራ ቤት ግን ዝናብም መጣ ጎርፍም ወሰደው ነው ብቻ እንደዛ የሚላለ መጽሐፍ ቅዱስ ላይ ማቴዎስ ወንጌል ብቻ አይዶን ነው እንደዛ የሚላለ። ግንብ ላይ የተሰራ ማን ነው በደንብ ተቆፍሮ ምን ተብሎ የተሰራ ቤት አለት ላይ የተሰራ አይወድቅም። ገባችሁ? ምንድን ዝናብም መጣ ጎርፉም መጣ አይችለውም፣ ሊጥለው ሊያነቃንቀው አይችልም። ኦኬ እውነተኛ ፍቅር ሊፈተን ምን ልጅ እንዴ ማን ሴት ናት ጋይስ? እስቲ እንደዚህ አብርሃም በቃ ከዚህ በኋላ አልፈልግሽም ውጪ ከህይወቴ እኔ ከሚስቴ ጋር ነው ምንም ፈልገው ልጄ እውነተኛው ፍቅር ባይሆን ኖሮ ኦኬ እንደዛ ብለህኛል ብላ እንደ ከፋት ራሱ ሳታሳያት ውልቅ ብላ ነው የምትሄደው። ገባሽ? ግን እውነተኛ ፍቅር ስለሆነ በምንም አይናወጥም። ሄርሜላ ፍቅር እውነተኛ ፍቅር ነው። ገባሽ? ገባችሁ ቤተሰቦቼ? ውሸታም የሆነ ውሸት የተሞላበት ከሆነ ግን ምን የሆነ ነገር በቃ የሆነ እንትን ነው መጠብቁት። ማርያም እውነቴን ነው። የሆነ ምን አለኝ ብለሽ ነው የምታስቢው። ምን አለኝ ይሄ ሰውዬ ምን አለኝ ምን ማለት ፈልገው ነው ምናምን ትተሽው ትሄጃለሽ። ግን እውነተኛ ፍቅር ሲሆን ብዙ ነገሮችን ትታገሻለሽ። እንደዚህ አልፈልግሽም ከዚህ በኋላ እኔ ከልጄ አባት ጋር ነው ከልጄ እናት ጋር ነው መሆን የምፈልገው ምናምን እያላት ሄርሜላ ኖ አባቴ አብርሃም አባቴ ያላለችው ምን ሆነ ክብኝ ነው በቃ እኔ ምን እንደሆንክ ብቻ ንገረኝ፣ በቃ ህግ ጋር መሄድ ካለብኝ ሄዳለሁ ምናምን እያለች የምትጠይቅ ሴት እውነተኛ አፍቃሪ ስለሆነች ነው። ደመቁ ግን ከማዕበድና ከማዕበድ ከመዛት ከምናምን ውጭ ምንም የላትም ምንም ማለት ነው። ሶ ታዩታላችሁ የዚህ ነገር መጨረሻ ምን እንደሚሆን ምንም ማነሳበት እንትን ምክንያት የለም ብዬ ነው። ለምን አሞኛል? ምን ነው ቤት አሟታል። ለምንድን ነው ስልክ ማላነሳልሽ ጥላታል እንዴ? ሄርሜላ እኮ ነች ከአንተ አርግዛልሃለች። የኔ ፍቅር መልካሙ ቀን አለ። መልካሙ ቀን እየመጣ ነው እንዳታስብ ሄርሜላ። መልካሙ ቀን ቅርባችን ነው ያለው ይመጣል። ዛሬ ያለቀስሽበት እንባሽ ዛሬ ተከፋሽበት በጥፉ አብርሃም ይክስሻል። ዛሬ አብርሃም ያለበት ነገር ከባድ ሁኔታ ውስጥ ነው። ነገር ግን በእግዚአብሔር ቸርነት በእግዚአብሔር ኃይል ሁሉም ይወገዳል። ኦኬ ከእግዚአብሔር ኃይል የሚበልጥ አንዳች ነገር ስለሌለ ማለት ነው። የእግዚአብሔር ኃይል ሁሉንም ነገር ከሌለ ወደ ከማነው ከበሽታውን አንተ ላይ ያለውን ነገር ማስወገድ ይችላል። እና ይመስላታል ዛሬ እሷ የተማመነችው ነገር ይመስላታል። ምንድነው ዛሬ ሄርሜላ እንደዚህ ስትከፋ እንደዚህ ስታዝን እንደዚህ ስታለቅስ ፊቷ እንደዚህ ቀልቶ ጉንጯ ቀልቶ ምናምን ስናየው በጣም እንረብሻለን። አይ ነው ይገባኛል፣ ግን ለመልካም ነው።
ለመልካም ነው። አብርሃምም ብዙ ነገሮችን እዚህ ሁኔታ ውስጥ ብዙ ነገሮችን ያሟት አይደል? ሰማኛለህ አቤል፣ እየሰማኸኝ ነው? ይኸውልህ አሁንም ቢሆን እየነገርኩህ ያለሁት በጣም ተጨንቃለች፣ ታማለች፣ አንዴ ማየት ትፈልጋለች ስላልከኝ ነው አብርሃም ልጅ መቶት። እየሰማኸኝ ነው? ከዚህ በላይ እሱም እዚች ጋር መቆም አያስፈልገውም። በቃ አንተ ሌላ ነገር የፈለግከው በግድ ልታጋባቸው ነው። ልጆቹን የምን ማጋባት? ልጅቷ ራሷን ስታለች። እሺ ትላለች ሄርሜላ። እሱን እኮ ነው እያልኳቸው ያለሁት እኔ። ሄርሜላ አብርሃም ባትወዶ የአብርሃምን ጥግ ድረስ የሆነ ሰው እኮ የተጣላችሁ ጊዜ ወይ ደግሞ መጠጥ የጠጣ ጊዜ በጣም ብዙ ስድቦችን ቢሰድባችሁ አትቀየሙትም ብዬ አስባለሁ። አንዳንድ ሰው ግን ሲሰክር ነው የልቡ ውስጥ ያለውን ነገር የሚናገረው እንላለን። አይ ዶንት ኖ። ብቻ አብርሃም ደግሞ አሁን ያለበት ችግር በጣም ከባድ ነው እና ለዛ ነው ብዬ ነው የማስበው እንጂ በጭራሽ አብርሃም ከራሱ ጋር ሆኖ ሄርሜላን እንደዚህ አይነት ነገር ሊናገራት አይችልም እና እንደዛ ወርቃ ደግሞ ላያዝን አይችልም። እንደዛ ነው ቤተሰቦቼ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ይብዛ። እግዚአብሔር አምላክ ከክፉ ነገር ሁሉ ይጠብቃችሁ፣ ይጠብቀን። መልካሙን ነገር ፈጣሪ ያሰማን። እግዚአብሔር አምላክ ከክፉ ነገር ሁሉ ይጠብቃችሁ፣ ይጠብቀን። እንዴት ናችሁ ግን? ደህና ናችሁ ወይ? የደመቁ በጎች እንዴት ናችሁ? እንግዲህ ደስታችሁ ሊጠናቀቅ ነው። ምን ላይ ናችሁ? ምን ያላችሁ ነው? ሀሳባችሁ ምን ላይ ደረሰ? ድጋሜ ልትድሩት ነበር አሉ ሰማን እኮ። ነገር ግን በቃ ደስታችሁ እቺው ናት። ያው የጥንቁላ ቤት ነገር እኮ ዘላቂ አይደለም፣ ሊቀር ነው፣ በቃ ሊቀር ነው። አብርሃም ወደ ራሱ እንደተመለሰ ሰምቻለሁ። ያው ያ ቪዲዮ ዛሬ ላይ ሊለቀቅ ይችላል፣ ምናምን ዛሬም ሊለቀቅ ይችላል፣ አላቅም። እንግዲህ ልትዋረዱ ነው፣ እግዚአብሔር ሊያዋርዳችሁ ነው። የእግዚአብሔር ኃይል በአብርሃም ላይ ተገልጦ ሩታ ካደረገችው ነገር አብርሃም ነቅቶ እናንተም ልትዋረዱ ነው። ምንም ማድረግ አይቻልም። ገባችሁ? ዘለቂ የለውም። በጭምልቅና በጥንቁልና የመጣ ነገር አይዘልቅ። እኔ እንደውም እግዚአብሔር ደግ አምላክ ስለሆነ እንጂ እሱ ላይ ያደረገችው ነገር ወደ እሷ ቢመለስ ባይነኝ ነኝ። ምክንያቱም ሰው የዘራውን ስለሚያጭድ ማለት ነው። ግን እግዚአብሔር ደግ አምላክ ነው። ኃጢአተኛው ወደ ትክክለኛው መንገድ እስኪመለስ ድረስ እግዚአብሔር ይራራል ይላል እግዚአብሔር ቃል አይደለ? በደለኛው ወደ ራሱ እስኪመለስ ድረስ ኃጢአትን ሰርቻለሁ በድያለሁ ብሎ ወደ እግዚአብሔር እስኪመለስ ድረስ ስለሚራራ በምህረቱ ያንን ላያደርግባት ይችላል። ምክንያቱም ሕፃን ልጅም ስላላት እንጂ እንደ ስራዋ ቢሆን አብርሃም ላይ ያደረገችው ነገር እላዋ ላይ ቢጠመጠም እኔ ደስ ነው የሚለኝ። ሶሪ ለዚህ ንግግር ካስቀየምኳችሁ ይቅርታ። ግን ምክንያቱም ለምን የምትወዱትን ሰው በዚህ ልክ ለምን ይሄ ነው ልላችሁ የምፈልገው ማለት ነው። ሁሌም መልካም ነገር ስታስቡ መልካም ነገርን ታገኛላችሁ። ክፋትን ስታስቡ ግን ክፋታችሁ እናንተኑ ጠምዝዞ ይጥላችኋል። ያ ነው የማውቀው ማለት ነው። እና እንቀጥል እስቲ አንድ ቪዲዮ አብረን እንመልከት። አሁን ከጠገብ ነኝ ከጎረኝ አየሁ ፎቶችንን ይሄ የኔ ቤት ነው ታውቃለህ ካለ እሺ ታዲያ እዚህ ስትመጣ ምን የምታስታውሰው ነገር የለም? ያሳለፍናቸው ነገሮች እኔ አንዳንዴ ግራ ይገባኛል፣ ግን እዚህ ግራ የገባኝ ነገር መናገር አልፈልግም። ነገሩን የምናገርበት ቅርብ ሊሆን ይችላል፣ ግን አብርሃም አሁን ሄርሜላ የህይወታችሁን ነው አታስታውስም ምናምን ስትለው ይሄ ያለፈ ታሪካችን ነው ምናምን እያላት ነው። ሁሉ ነገር ማለት ነው በራሱ አይደለም። ይሄ በራሱ
የተባለውን ነገር ነው እንደዚህ በል የተባለውን ነገር ነው ልጁ እየተናገረ ያለው ማለት ነው። እኔ ግራ የገባኝ ነገር ቆይ አንቺ አብርሃም ውስጥ አልገባሽማ? እንዴትስ አንቺ የነገርሽውን ሁሉ እያንዳንዱን ነገር ሊናገር ይችላል? በጣም ነው የሚያሳዝነው ጋይስ፣ በጣም 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 ነው የሚያሳዝነው። እና ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እና ቤተሰቦቼ እስካሁን ላያችሁኝ በጣም ነው የማመሰግናችሁ። እና ማታ በሌላ አዲስ ቪዲዮ እንገናኛለን። እስከዛ መልካም ቆይታ። እና አዲስ ነገር አለ። በጉጉት ጠብቁ። በጉጉት